እውነት ለመናገር እንደዚህ ስብስባችን በጣም ነው ደስ የሚለው። ብዙ ነገር አሳልፈናል፣ ብዙ ነገር አይተንበታል። ብዙ ተመልካች ከኛ እኩል ሲጨነቅ ሲደሰት፣ እውነት እናንተንም ተመልካቾችን ከልብ አድርጌ ነው ማመሰግነው። በቃ ካወኳት ጊዜ ጀምሮ ጥንካሬዋ በጣም ለኔም የሚገባ በጣም ጠንካራ ሴት፣ ለምንም ነገር ማትበገር አይነት ሴት ነች። በጣም ጀግና ነች። ሴት ወንድ የምትሉት አይነት ሰው አለ አይደል? እንደዚህ አይነት ሰው ነች። ሳቂታ ነች፣ ጨዋታ አዋቂ፣ በትንሽ ነገር የምትከፋ ብቻ በጣም ደስ የምትል ሰው ነች። አንቺ ስላወቅኩሽ በጣም ደስተኛ ነኝ። ህይወታችን ላይ መጥፎ ነገሮች ተፈጥረዋል። አንድ ላይ ያዝነናል፣ አንድ ላይ ተደስተናል። ብዙ ደስ የሚል ጊዜ ያሳልፈናል። አርባ ምንጭን በሄድንም ጊዜ ከነ ያቡም ጋር ጥሩ ጊዜ ነበረን። ከዛ በኋላ ነገሮች ተበላሹ። በምስጋና ቪዲዮ ነው የመጣሁት። እውነት ለመናገር እስካሁን በመጣንበት መንገድ ውስጥ ምርጥ ምለው ጓደኛ አፍርቼበታለሁ። ከካሜራ ጀርባም ማታዩት ከሄሉ ጋር አንድ ላይ ሰብሰብ ብለንም የምናሳልፋቸው በጣም ብዙ ቆንጆ ጊዜያቶች አሉ። በጣም እሱን ጊዜያቶች ጭራሽ አንረሳቸውም። በሁላችንም ዘንድ እንደ ሚሞሪ ሆኖ የሚቀመጡት። በጣም ደስተኞች ነን አንድ ላይ በምናሳልፋቸው ጊዜያቶች። በቃ አመሰግናለሁ በጣም ከልቤ ማለት ነው። ደግሞ በጣም ወዳችኋለሁ። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ ቤተሰብ። እንግዲህ ከብዙ ነገር በኋላ ብዙ ነገሮችን አሳልፈን ዛሬ እዚህ ደርሰናል። ስለ ሁሉም ያው ፈጣሪ ይመስገን ነው የምለው። ዛሬ ስመጣ በምስጋና ቪዲዮ ነው የመጣሁት። እውነት ለመናገር እስካሁን በመጣንበት መንገድ ውስጥ ምርጥ ምለው ጓደኛ አፍርቼበታለሁ። እውነት እኔ ማብራራት ላይ ብዙም ጎበዝ አይደለሁም እውነት ለመናገር እና እናንተም ተመልካቾች እያያችሁ በብዙ አይነት መንገድ መተናል አንድ ላይ በቆየንበት። እኔ አዲስ አበባ ከገባው ሰዓት ጀምሮ እንግዲህ እንደ አዲስ ነው አዲስ አበባን እንግዲህ ለመኖር ብዬ አልነበረም። ድንገት በመጣሁበት ነው እዚህ የቀረሁት። ያው በመቅረቴም በጣም እድለኛ ሴት ነኝ። ደስተኛ ሆኛለሁ እውነት ለመናገር። እውነትም ከአንድ ቦታ ወታችሁ ወደ አንድ ቦታ ስትመጡ ብዙ ነገሮች ይቀያየራሉ። ብዙ ደስታ ይመጣል፣ ብዙ ሀዘን፣ ብቻ ብዙ ነገር አለና እኔ በዛ ውስጥ ጥሩ ነገር አትርፌያለሁ። ጥሩ ጓደኞች አትርፌያለሁ። ጥሩ ቤተሰብ አትርፌያለሁ ማለት ነው። እና እውነት ለመናገር እንደመጣው ወንድሜ ናሂ ጋር ነበርኩኝና እዛ ነው አንድ ወር በሉት የራሴን ቤት እስከምከራይ ድረስ ማለት ነው። እና አንድ ወር ከምናምን ናሂ ጋር ነበር የቆየሁት። ከዛ ደግሞ ልደቴ እንደነገ ሆኖ እንደዛሬ ነው ቤት ተከራይቼ ምናምን እቃ ሟልቼ አዲስ አበባ ሀብዬ መኖር የጀመርኩት ማለት ነውና በዛ ውስጥ ግን ኪራ ማለት ነው ኪራ ጓደኛዬ ታውቁታላችሁ ሁላችሁም። እና ኪራ ጋር እንተዋወቃለን በብዙ እንትን ማለት ከዚህ በፊትም እንተዋወቃለን። ያው ግን አዲስ አበባ ስመጣ ነው ሞር የተግባባ ነው ማለት ይቻላል። እና ኪራ እና እኔ ተገናኘን። ያው እኔም ወደ አዲስ አበባ ስመጣ ተገናኘን። በዛ ውስጥ ደግሞ ኪራ እኔን ልዑልን አስተዋወቀኝ ማለት ነው። የምር ምን ብዬ መግለጽ እንዳለብኝ አላውቅም። በጣም መልካም ሰዎች ናቸው። ኪራ የዋ ነው በጣም ሲበዛ። በቃ ይሄ ቤተሰባዊነት አብሮነት የሚፈልግ እውነት ምንም አይነት ክፋት የሌለበት ጥሩ ነገር የሚመኝ በቃ እንደ እህት እንደ ወንድም በቃ በጣም ብዙ ተንከባክሮኛል። በጣም ብዙ ነገር ሆኖልኛል፣ አድርጎልኛል። ኪራ የምሬ ሰው ልጅ በሀሳብ ሆነ በምንም በቃ ማገዝ ማለት ትልቅ ነገር ነው። እህቴ ነው የሚለኝ የምር እሱ ወንድሜ ነው፣ ሪል ወንድሜ ነው የእውነት። ብቻ ኪራ እንግዲህ አመስግኛ አልጨርስም። ከልብ አድርጌ ነው ማመሰግነ።
በዚህ ሰዓት ብትመጣ ደስ ይለኝ ነበር። ያው በአንዳንድ ነገሮች ላይደርስ ይችላል እና ኪራ በጣም ምርጥ ወንድሜ ነው፣ አመስግኜ ካልጨርስም። ሲቀጥል ደግሞ ልዑልን የመሰለ ምርጥ ጓደኛ፣ ምርጥ ወንድም የምር ልዑል እስካሁን በመጣሁበት መንገድ የምር አንድም ቀን ይሄ አይሆንም ብሎኝ አያውቅም። ልዑል እንደዚህ ያርቅ እሺ ነው፣ ልዑል እንደዚህ ይሁን እሺ። እኔ አንድም ቀን ልዑል የኔ ተቃራኒ ሆኖ አይቼ አላውቅም። በእውነት ምርጥ ሰው ነው። የምር ምን እንደምላችሁ አላውቅም። ልዑል እግዚአብሔር ያክብርልኝ። በጣም አክብረኸኛል፣ በጣም ቦታ ሰጥተኸኛል። እኔ ቃል የለኝም ስላንተ የምር። እናንተም ደግሞ ቤተሰቦች እኔና ልዑል ወደ ሚዲያ ስንመጣ እናንተም ተቀብላችሁ መልካም ፍቅራችሁን መልካም ምኞታችሁን ገልጻችኋል። የምር ስለተቀበላችሁት የምርም ሰው ነው፣ የምርም ወንድሜ ነው። የምር ከልቤ እና ከልብ አድርጌ አመሰግናለሁ። እና ከዛ በኋላ ያብ እና እኔ እንግዲህ በነናሂ ነው እንግዲህ ያብ የመጣው። ከዛ ሰዓት ጀምሮ ያው ብዙ ነገሮች ያው ተፈጥረው ነበር በዛ ሰዓትም። ግን ከዛ በኋላ ያሉትን መልካም ነገሮችን ነው ማውራት የምፈልገው። እውነት ለመናገር ከያብ ጋር ሆኜ እንዳያችሁት በጣም ድምቅ ብዬ ነበረ፣ አይታችኋል። የምር እሱም አንድም ቀን የኔም ፍላጎት ሁሉን እንዳሟላ ነው። ምንም ያጎደለብኝ ነገር የለም። በደስታዬም በሀዘኔም በየትኛውም ሰዓት እኔ ያለሁልሽ ብሎ ከጎኔ ሆኖ እስካሁን አብረን እዚህ ድረስ ደርሰናል እና የምር እሱም እስካሁን እኔና እሱ በፍቅር መተን ብዙዎቻችሁ ተቀብላችሁን የምር በጣም አመሰግናለሁ። የእውነት በጣም መልካም ሰው ነህ። ኢቭን እስከ አርባ ምንጭ ድረስ ደርሰህ መተሃል። በዛውም አባቴን ጠይቀህልኛል። ሁሉም በሄዱበት በየትኛውም አጋጣሚ ይሁን ሁሉም ሄደው አባቴን ጠይቀውልኛል። እኔ ጀስት በቃ በጣም ሪስፔክት አለኝ። እኔ አባቴ ታውቁታላችሁ፣ ለአባቴ ያለኝን ቦታ አብዛኞቻችሁ እና የምር በጣም አስደስተኸኛል። በጣም በቃ ብዙ ነገሮችንም ብናሳልፍ በዛ ውስጥ አሪፍ ነገሮችን አሳልፈናል እና ከጎን የሆነ በብዙ ነገር አግዘኸኛል። የምር ከልብ አድርጌ አመሰግናለሁ። ሲቀጥል እንግዲህ አሚ ከካሜራ ጀርባ ነው ያው ብዙዎቻችሁ የምታውቁት። እውነት ለመናገር አሁን በራሱም ቻናል መጥቷል። ሁላችሁም ሳብስክራይብ አድርጉት እና ሜንሽን አድርጋለሁ የዛኔም ቪዲዮ ስለቅ አሁንም ሜንሽን አደርጋለሁ። ሁላችሁም ሳብስክራይብ አድርጉት። አሚ ከካሜራ ጀርባ ነው ያለው፣ ግን የእውነት በቃ ምርጥ ቤተሰብ ነህ። አሚ ምርጥ ወንድሜ ነህ። ማማክረው ብዙ ነገር ማደርገው ከጎኔ ሆኖ የሚያገዘኝ እና አሚ ነው። አሚ ከልብ አድርጌ አመሰግናለሁ። ዛሬ የምር እውነት ለመናገር ቤተሰብ እኛ የምናሳልፋቸውን ጊዜያቶች ከካሜራ ውጪ ያሉትን ባሳያችሁ በጣም ደስ ይለኝ ነበር። ያው ሁሌ ካሜራ ፊት ሁሉም ነገር ስለማይቀርብ ነው እንጂ በጣም የሚገርሙ ጊዜያቶችን አንድ ላይ አሳልፈናል እና በየትኛውም አጋጣሚ ደስተኛ ነበርኩ። እውነት አይታችሁኛል እኔም ብዙዎቻችሁና እናንተም ተመልካቾች ከልብ አድርጌ አመሰግናለሁ እናንተንም። ምክንያቱም የእናንተ ማበርታት የእናንተ ማጠንከር ነው እኔን እዚህ ጋር ደረሰኝ። እኔም እነዚህን የመሳሰሉ ቤተሰቦች እንዳፈራ አድርጋችሁኛል። የእውነት ከልብ አድርጌ አመሰግናለሁ ሁላችሁንም። ሲቀጥል ያው በመሀልም ቢሆን ልዩ መታ ነበር። ልዩንም በዚህ አጋጣሚ ከልብ አድርጌ አመሰግናለሁ። ምርጥ ልጅ ነሽ ባየውሽ ሁላ እና ምርጥ እህቴ ይሆነሻል። ዛሬ እንግዲህ ቤተሰብ የምስጋና ቪዲዮ ነው፣ ለዛ ነው እና ቤተሰቦቻችን እኔ ደግሞ ሞር የተሰማኝን ነገር ተናግሬያለሁ። ገና ደግሞ እነሱ ሲመጡ ሞር ደግሞ እነሱ ፊት ያን ነገር ባወራ ደስ ይለኛል። እኔና ልዩ መሀል ደግሞ ትላንት ወዲያ የተፈጠረውን ነገር አይታችኋል። ያ ነገር ደግሞ አውርተናል። ሄዳም ደውላልኛለች፣ ተገናኝተናል፣ ትላንትም አውርተናል እና ያለውን ነገር ፈተናል። ያው እሷም ስሜታዊ ስለሆነች ነው ማለት እኔ ተናድጄ እሱን ስመታ እንጂ ከዛ በዘለለ ምንም ነገር የለም።
ምክንያቱም ያው እኔና እሱ አንድ ላይ እስከሆነን ድረስ የእሷ እንትን እዛ ጋር ምንም ማተር ስለማያደርግ ምንም ነገር የለም እና ቤተሰቦች እነሱን እንጠብቃለን። እየመጡ ነው ያሉት። ሁሉም ነገር ሰላም ሆኗል። ደስ ብሎኛልም። እናንተም ደስ እንዳላችሁ ተስፋ አድርጋለሁ። አሁን እነሱ እየመጡ ነው። አብረን ሆነን እንጠብቃለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። እወዳችኋለሁ። እንጠብቃቸው እና ቤተሰብ እየጠበኳቸው ነው። በር እየተንኳኳ ነው። መጥተዋል። ዛሬ አንድ ላይ ነው የመጣችሁ። እንዴት ናችሁ? ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነህ? ሰላም ነው ወይ? አለ እሺ። እንዴት ናችሁ? እንዴት ናችሁ? አለን። ሰላም ነው? አለን። የት ተገናኝታችሁ ነው አንድ ላይ? ያው ስደውልን ተደዋውለን መጣና አንድ ላይ። አይ ደስ ይላል በጣም። ደህና ናችሁ? እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ካሜራ ይዤ ጠበቅኳችሁ። ምን መሰላችሁ? እውነት ለመናገር እስካሁን ያው እንደዚህ አይነት ቪዲዮ ሰርተን አናውቅም። ሁሌ ያው የሆነ ብቻ ያው በአሪፍ ጊዜም አሳልፈናል። ከዛ ውጭም ጸብም በነበረ ሰዓት ብዙ ነገር አሳልፈን እናውቃለን እና እችን እድል ደግሞ እንጠቀማት ብዬ አሰብኩኝ። አሁን ሰላም ስለሆነ ልዩ ጋርም ቤተሰብ እንደነገርኳቸው ያለውን ነገር ፈተናል፣ አውርተናል። ልዩም ደግሞ በቃ በሰዓቱ ያው የተሰማት ነገር ስላለ ነው እና ይቅርታም ጠይቃኛለች። ሁሉም ነገር ተፈቷል። እና ዛሬ ምን መሰላችሁ ለየት ያለ ነው ያልኩት። ዛሬ በምስጋና ቪዲዮ ነው የመጣሁት ማለት ነው። የምስጋና ነው። አይ ያው አንዳንዴ በህይወታችን ውስጥ ምስጋና ያስፈልጋል። የሆነ ሁሌ ተመሳሳይ ነገር ደስ አይልም እና ያው ጥሩ የሰራን ጥሩ ሰርተሃል፣ መጥፎ ከሰራ ይሄን ነገር አስተካክል ምናምን ይባላል እና ያን ሰው ደግሞ ስታመሰግነው የሆነ ነገር ስትለው ሞር የተሻለ ሰው ይሆናል እና መጥፎንም ጥፋት ያለበት ሰው ስትነግረው ከዛ ጥፋት ሞር እየተሻሻለ ይመጣል እና ዛሬ ደግሞ ለየት ያለ ነገር ነው። እንዲህ አይነት ምስጋና ቪዲዮ ሰርተን አናውቅም እና እስቲ በነበርንበት ሰዓት እስካሁን አብረን ቢያንስ በትንሹ እንኳን ተጉዘናል። 5 ወር ይሆነናል ከተገናኘ 5 ወር 4 ወር ከምናምን ብቻ እንደዛ ይሆነናል እና እስቲ በነበርንበት ጊዜ ምን አይነት ነገር አሳለፍን፣ በዛ ላይ ደግሞ በጣም ደስተኛ የሆንክበት ፓርትና የደበረ ፓርት እና ደግሞ ምስጋናውን ተመልሰን እንመጣለን። እነሱንም ልጠይቃቸውና እሱን ፓርት ወደው። እሺ ሰላም፣ እንዴት ዋላችሁ ቤተሰብ? እኛ ደህና ነን፣ እግዚአብሔር ይመስገን። ሁላችንም ዛሬ በአዲስ መልኩ ነው የጠበቀችን። እውነት ለመናገር አለ አይደል እንደዚህ ነው ብሎ መናገር ትንሽ ይከብዳል። ደስተኛ ከነበርኩባት ጊዜያቶች ሲጀምር ከመጀመሪያው ጊዜ ጀምሮ እኔ የመጣሁት ወደዚህ ፋሚሊ በእናና በኩል ነው የምታወቀው። ከዛ በኋላ ግን ሄለንን ያወኩባት ጊዜ በጣም ደስተኛ ነኝ። እኔ የሶሻል ሚዲያ ተጠቃሚ አይደለሁም፣ አክቲቭሊ ፖስት አላደርግም እና ይሉን አላውቃትም ከዛ በፊት። ግን በዛ አጋጣሚ ካወኳትና ወደዚህ ፋሚሊ ከተቀላቀልኩኝ በኋላ ዕለት ከዕለት ከእሷ ጋር ጊዜ ከማሳልፍባቸው ጊዜያቶች አንስቶ የሄሉን ጥንካሬ ሳይ ስለሷም ስሰማ ምናምን አንዳንድ ነገሮችን ሳጣራ በጣም ደስ የምትልና የምትወደድ ልጅ ነች። ቀለኔ ያኔ እሷን ያወኩባት ጊዜ ነው ወር ደስተኛ የሆንኩት ጊዜ። ከዛ ውጭ ደግሞ እናንተ ማትረሱት ሁላችንም ደስተኛ የነበርንበት በተለይ በእኔ በኩል እንደኔ ደስተኛ ሁሉ ሰው ያለ አይመስለኝም በዛ ሰዓት። የቀለበት ፕሮግራም ግን በጣም ደስተኛ ነበር። ከዛ ውጭ አርባ ምንጭ ብዙ ደስ የሚሉ ጊዜያቶችን አንድ ላይ ያሳልፈናል። ከካሜራ ጀርባም የማታዩት ከሄሉ ጋር አንድ ላይ ሰብሰብ ብለንም የምናሳልፋቸው በጣም ብዙ ቆንጆ ጊዜያቶች አሉ። በጣም
እሱን ጊዜያቶች ጭራሽ አንረሳቸውም። በሁላችንም ዘንድ እንደ ሚሞሪ ሆኑ የሚቀመጡት። በጣም ደስተኞች ነን አንድ ላይ በምናሳልፋቸው ጊዜያቶች። እንደዚሁ የተገናኘንበት ጊዜ አጭርም ሆኖ ብዙ የደስታ ጊዜያቶች እንዳሳለፍን ሁሉ ደግሞ በመሀል በአጋጣሚ በአንዳንድ ነገር ምክንያቶች ደግሞ አንዳንድ የሚያሳዝኑ ጊዜያቶችንም አሳልፈናል። ለእኔ ብቻ አይደለም፣ ሄሉ ያዘነችበት የተከፈችበት ጊዜያቶች ነበሩ። በቃ እኔ ከመጣሁበትም ጊዜ ጀምሮ እሱን እንልተውና ከዛ በኋላ አንድ ላይ ሆነን ጊዜያቶችን ማሳለፍ ከጀመርን አንድ ላይ ከሆነ በኋላ በተለያዩ አጋጣሚዎች ተበጥጠን ነበር። እነዛ ጊዜያቶች በተለይ አርባ ምንጭ ከመሄዳችን በፊት ነው እና ከተመለስን በኋላ የነበረው ጊዜ በጣም ከባድ ነው። ከአርባ ምንጭ ከተመለስን በኋላ እኔ በጣም ከባድ ጊዜ ነው ያሳለፍኩት። ያው በተመሳሳይ ሄሉም ጋር ማለት ነው። ብቻ ይሄ ነው። ሁሉንም ጊዜያቶች እንዴት ነው አንረሳቸውም። በእኛ ዘንድ ይቀመጣሉ። አይረሱም። አሁን እሱን የጠየኩትን ለአንተ በየትኛው ወይ በጣም ብዙ እኔ ለምሳሌ ላስት ሄሉና እኔ አዲስ አበባ ከገባን ተመሳሳይ ጊዜ እኔ ትንሽ እበልጣታለሁ በመግባት እና ላስት 6-7 ወር አብዛኛው ደስ የሚሉ ነገሮችን ያሳለፍኩት ከሄሉ ጋርና በቃ በእኛ ዙሪያ ካሉ ሰዎች ጋር ነው። በዛው ልክም ህይወታችን ላይ መጥፎ ነገሮች ተፈጥረዋል። አንድ ላይ ያዝነናል፣ አንድ ላይ ተደስተናል። ብዙ ደስ የሚል ጊዜ ያሳልፈናል። አርባ ምንጭን በሄድንም ጊዜ ከነ ያቡም ጋር ጥሩ ጊዜ ነበረን። ከዛ በኋላ ነገሮች ተበላሹ። ያው አሁን ደግሞ ተስተካክሏል ብዬ አስባለሁ። እኔ ያው ሄሉ ታውቂያለሽ ማለት በጣም ነው ሄሉን እኔ መወዳት ማከብራት ምናምን በቃ በጣም እንደ ጓደኛ ማለት ነው። ለመሰላችሁ መወዳት በቃ ከራሷ አልፋ በቃ ለእኔ ነው የምትጨነቀው። በቃ የኔ ኮምፎርት እንዲነካ ምናምን አትፈልግም። በጣም በተቻላት መጠን በእሷ ዙሪያ ያሉትን ሰዎች ደስተኛ ለማድረግ ትሞክራለች እና በቃ ከራሷ አልፋ ለሰው የምታስብ አይነት ሰው ነች። በጣም ነው ማከብርሽ። አሁንም ሁሌም ወደፊትም በቃ ላንቺ ጥሩ ቦታ አለኝ እና ያው ስቀጥል ደግሞ ያው እሱና እኔ ብዙ ጊዜ በማይሆኑ ነገሮች ቢሆንም የተገናኘ ነው እና ብዙ ጊዜያችንን ያሳለፍ ነው። ላለፉት ሜይ ቢ 1 ወር ምናምን ያው በጥሩ እንደ ጓደኛ አብረን በልተናል፣ አብረን ጠጠናል፣ ብዙ ነገሮችን አሳልፈናል። ብዙ ነገሩን አማክሮኛል፣ ብዙ ነገሬን አማክሬዋለሁ። የተፈጠሩት ነገሮች በቃ ያለመግባባት ጉዳይ ነበሩ። ተፈታና ጥሩ ጓደኛዬ ነው። ዛሬም ነገም ወደፊትም አብረን ልታዩን ትችላላችሁ። በጣም ምርጥ ጓደኛዬ ነው። እናንተንም አከብራለሁ በጣም። ወደ ልዩ ሲሄድ ያው ልዩን ያን ያክል ዲቴል ምናምን ብዙ እንትና አላቃትም፣ ግን በዚች አጭር ጊዜ ውስጥ ትንሽ ጊዜም ቢሆን አብረን አሳልፈናል እና እሷንም በጣም ነው የማከብርሽ። በጣም ጥሩ ልጅ ነሽ። በዚሁ ቀጥይ። ከዛ የኪራን እኔ እነግረዋለሁ ከካሜራ በስተጀርባ ያውቃል እሱ ያለኝን ቦታ። ከዛ ወደ አሚ ነው የሚሄደው። አሚን እኔ ያው ከሄለን በፊትም ነው የማውቀው። በቃ እንደ ታናሽ እንደሚማየው በቃ ታናሻችሁ ነው፣ ግን የምታከብሩት ሰው እንደዛ አይነት ሰው ነው። እንመካከራለን፣ እሰማዋለሁ። በጣም ጥሩ ልጅ ነው። አሳቢያችን ሰው ነው። አንተንም አሚ በጣም አከብራለሁ ብራዘር እና ደስተኛ ነኝ በሁሉም ነገር። እግዚአብሔር ይመስገን ስለ ሁሉም ነገር። ይሄ ነው ታገኛኔ ነው። እኔ እንግዲህ ምን ማለት እንዳለብኝ አላውቅም። ብቻ ብዙ የሚያስደስቱንም የሚያስከፉንም ነገሮች ተፈጥረዋል ማለት በአንዳንድ ምክንያቶችም ቢሆን ማለት ነው እና ከሀዘን ጀምርና ወደ ደስታው ቤት ደስ ይለኛል ለመናገር። ያው ቤተሰብ ታውቃላችሁን የመጣሁበትን መንገድ ጥሩ የሚባል አልነበረም፣ ግን እግዚአብሔር ይመስገን መጨረሻው አምሯል። ማለት አላረፈድኩም እውነቱ ሲገባኝ ማለት ነው። ደስታቸውን በጥብጬ ነበረ። ያ ነው ለእኔ በጣም ማለት አሁን ላይ ሆኜ ሳስበው፣ በጊዜው እኮ ልክ እንደነበርኩ ነው የሚሰማኝ፣ ግን አሁን ላይ ሆኜ ሳስበው የሚያስከፋኝ ጊዜ ነው። እንደዛ ማድረግ አልነበረብኝም፣ ግን አሁን ላይ ደስተኛ ነኝ ማለት
የሁለቱንም ደስታ እኔ ነበርኩ ያደፈረስኩት፣ አሁንም መልሼዋለሁ እና በዛ ደግሞ በጣም ደስተኛ ነኝ ለመናገር። በተረፈ ከሄሉ ጋር መጀመሪያ ጠልቻት አልነበረም። ያው በአንዳንድ ስሜቶች ነው እንጂ ጥላቻ አልነበረም። ምክንያቱም ከዛ በፊት አላውቃትም ነበር ሲጀመር። ያበኳት ያው በያብስራ በኩል ነው እና አሁን ነገሮች ከበረዱ ሰላም ከወረደ በኋላ ብዙ ጊዜ አብረን ስናሳልፍ አንዳንድ ነገሮችን ስናወራ ምናምን ካየሁት ነገር በጣም ሆነ ለምናገር በጣም ጥሩ ሰው ነው። በጣም ማለት ነው። ይሄ ማለት ያጠፋሁትን ከምንም ቁጥሩ አታውቅም። በቃ ይቅርታ አልኳት፣ ይቅርታዬን በሙሉ ልቧን የተቀበለችኝ እና ጥሩ እህት ይሆናልኛለች አሁን ላይ ሆነ ለምናገር የልቤን ማማከራት አይነት ሰው መሆናልኛለች እና ለዛ ደግሞ በጣም አመሰግናለሁ ለመናገር። በጣም ከተፈጠሩት ነገሮች አንጻር እንደዚህ ትሆንልኛለች ብዬ አላስብም ነበር፣ ግን ያው ካሰብኩት በላይ ሆነሽ ያገኘሁሽ። አመሰግናለሁ። ያቡም በአንተ ምክንያት ስለሆነ እሷን ያወቅኳት የእውነት ላመሰግን እፈልጋለሁ። እውነት ሜቢ ጊዜው ሊረዝምና ወይ በሌላ አጋጣሚዎች ላውቃት እችል ነበር፣ ግን አቅርበህልኛል እውነት ለመናገር እና አመሰግናለሁ አንተንም። ለኦሌ ደግሞ በጣም አሪፍ ሰው ነህ። ሲጀመር ይህን ቤተሰብ ያገኘሁትን ፋሚሊዎቻችን ሁሉንም የተዋወቅኩትን በአንተ ምክንያት ነው። ማለት አንተን ልታገዘኝ ባትሞክር ኖሮ ዛሬ እናንተንም አላገኝም ነበር። ማለት ጓደኞቹ ልትሆኑ አትችሉም ነበር። ባቡል ተስፋም እንዳልቆይ አድርገኸኛል እና በጣም አመሰግናለሁ። የምር በጣም ማለት ነው። ከአሁን ጋር ያው ብዙ ቅርበት የለንም፣ ግን እስከማውቀው ድረስ በዚህ ጊዜያቶች ውስጥ አሪፍ ሰው ነው እና አንተንም አመሰግናለሁ። ስላወቃችሁ ደስ ብሎኛል። እንግዲህ ከዚህ በኋላ ያለውን ደግሞ ፈጣሪ ያውቃል። እኔ አንድ ላይ ጠቅለል አድርጌ ባወራ ይሻለኛል። አንተ ደግሞ ቀረ የምትለው ማመስገን ትፈልጋለህ? እኔ አላመሰገንኩም። አሁን ቶፒኩ ደስታችሁን ግለጹ፣ ያዘናችሁበት ነው የተባሉ ምስጋና አደረጉ እኮ። ስለዚህ ነው የቀረው ማለት ነው። የተደሰታችሁበትና ያዘናችሁበትን አይደል የተባላችሁ? አዎ መጀመሪያ እሱ ነው ያው ጠቅልለው። እሺ በቃ እኔም እንደዛ ልዙርና አንቺ ጋር ጨርሳለሁ። በቅድሚያ ያው ፈጣሪያችን እንደምናመሰግነው የኔ መሰለ ቤተሰብ ስለሰጠን በጣም አመሰግናለሁ። በመቀጠል አሚ እንደ ወንድሜ ነው፣ ያዘዝኩትም ታዛዥ ነው። በጣም ታዛዥ ሰው ነው። የሆነ ነገር ጠይቄው እምቢ አይለኝም። ይሄን አድርግልኝ እና በዚህ ሰዓት ብዬው እምቢ አይለኝም። እኔ ታይም ተገኝቶ የኔ ደስታ የሚያስደስተው ሰው ከጎኔ የቆመ ሰው ነው። በጣም ነው የማመሰግነው፣ በጣም ነው የማከብረው አሚ። በዚሁ አጋጣሚ ቤተሰብ አሚ በጣም ጎበዝ ኤዲተር ነው፣ በጣም ጎበዝ ካሜራማን ነው። ቲክቶክ ላይ ምናምን የሚሰራቸውን ስራዎች እያየገባቸው አበረታቱት። በጣም ጀግና ልጅ ነው። ከእድሜው በላይ ነው የሚሰራቸው ስራዎች እና እይታው ከእሱ የማይጠበቅ ነው። በጣም ትልልቅ ስራዎችን ነው የሚሰራ እና ያበረታቱት። ዩቲዩቡንም ሰብስክራይብ በማድረግ አግዙት። ሌላው ሉሌ ነው። ሉሌን በዚሁ በድጋሚ ይቅርታ መጠየቅ እፈልጋለሁ። ሳላቅም አስቀይሜዋለሁ። እንደዚህ ለምሳሌ ከሉሌ ጋር እንደዚህ አንድ ላይ እዚህ ቤተሰብ ከመጣው ጊዜያቶች ውስጥ ከሉል ጋር በሰላም በደስታ ያሳለፍናቸው ጊዜያቶች ትንሽ ናቸውና ያ የሚሆነው አንዳንድ በእኔም ችግር ሊሆን ይችላል። ግን እንደዛ ባይፈጠርና ሞር ተቀራርበን በቃ ቤስት ፍሬንድ ቢሆንን ሞር በጣም ደስ ይለኝ ነበር። ግን አለ አይደለ ያው ከዚህ በኋላ ያለው ጊዜ ቢበልጥም እስካሁን የመጣንባቸውን ጊዜያቶች ግን ያው በግርግርም በምናምንም ነው ያሳለፍነው። ብቻ በጣም ደስ የሚል ሰው ነው። የሄሉም መከታ ነው፣ የሄሉ ወንድም ነው። በጣም ነው የማመሰግነው፣ በጣም ነው የማከብረው። እሱም እንደዛው ነው ያለን ቀረቤታ። በጣም አመሰግናለሁ። ሌላው ልዩ ነች። ልዩ ከመጀመሪያው ስትመጣ እንዴት ነው ገብቷቸዋል። አብራኝ ለረዥም ጊዜ አብረን ያሳለፍን ሴት ነች እና ሳገኛት ደንግጫለሁ። ከዛ በኋላ ግን የመጣችበትን ነገር እንዴት ነው አሳምኛት ነው እዚህ ጋር ሌላ ህይወት እንደጀመርኩ ምናምን እሱን ነግሬያት በጊዜ ሂደት ከህይወቴ እንድትወጣ ለማድረግ ነው እንጂ ሌላ ነገር አልነበረንም። ሁለተኛም ነገር ደግሞ እንደዚህ ላመነጫጭቃትም አልችልም። እሷ የምትፈልገውን ለማግኘት ጥግ ድረስ ሄዳለች። ከዛ በኋላም ሲገባት ግን የኔን ደስታ ብላ ደግሞ ብዙ ተብላለች፣ ብዙ ተሰድባለች ምናምን። በቃ የኔ ደስታ የሚያስደስታት አይነት ሰው ነች። ሁልጊዜም ከጎኔ ነች ለእኔ ስትል
የእሷ እየተሰደበች እየተገፋች ማለት ነው። በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግንሽ። ይህን ያክል ርቀት ለእኔ ስትይ በመጓዝሽ በጣም እውነት ትልቅ ሰው ነሽ። እናመሰግንሻለሁ። ሌላውና ዋነኛው ሰው ሄሉ ነች። ያው ሄሉ ለዚህ ቤተሰብ መሰብሰብ ዋና መሰረት ነች። በቃ ካወኳት ጊዜ ጀምሮ ጥንካሬዋ በጣም ለእኔም የሚገባ በጣም ጠንካራ ሴት፣ ለምንም ነገር ማትበገር አይነት ሴት ነች። በጣም ጀግና ነች። ሴት ወንድ የምትሉት አይነት ሰው አለ አይደል? እንደዚህ አይነት ሰው ነች። ሳቂታ ነች፣ ጨዋታ አዋቂ፣ በትንሽ ነገር የምትከፋ ብቻ በጣም ደስ የምትል ሰው ነች። አንቺ ስላወቁሽ በጣም ደስተኛ ነኝ። በጣም ነው ማከብረሽ፣ በጣም ነው የምወደሽ። እግዚአብሔር ይጠብቅልኝ አንቺንም ቤተሰብሽንም። ከምን ብዬ እንደምገልጸው አላውቅም። እሱ በጣም ደስ የምትልና የምትወደድ ሰው ነች። ብቻ እግዚአብሔር ይጠብቅልን ነው የሚባለው። አሜን አሜን ብለናል። እና ብቻ ሰምተናል። ቤተሰብ ብቻ ደስ ብሎኛል። በእንደዚህ አይነት ነገር ደግሞ ድጋሚ ተሰባስበን እንደዚህ ከተመልካች ጋር አንድ ላይ በመሆናችን በማውራታችን ደስ ብሎኛል። እና እኔ በአጠቃላይ መጀመሪያም ተናግሬያለሁ። እውነት ለመናገር እንደዚህ ስብስባችን በጣም ነው ደስ የሚለው። ብዙ ነገር አሳልፈናል፣ ብዙ ነገር አይተንበታል። ብዙ ተመልካች ከኛ እኩል ሲጨነቅ ሲደሰት፣ እውነት እናንተንም ተመልካቾችን ከልብ አድርጌ ነው ማመሰግነው። አንድም ቀን አላሳፈራችሁኝም። የምር እውነት ከልብ አድርጌ ነው ማመሰግነው። የምር እናንተንም ቅድም በደንብ አውርቻለሁ። ያብም ከልብ አድርጌ አመሰግናለሁ። የእውነት በጣም ጥሩ ሰው ነህ። ደስተኛ አድርገኸኛል በነበረን ጊዜ፣ በየትኛውም ሰዓት በጣም አስደስተኸኛል። በጣም እውነት መልካም ሰው ነህ። እንግዲህ ልብህን አይቀይረው እና አመሰግናለሁ ከልብ አድርጌ። ቃል የለኝም ማለት ቃል የለኝም። በአጠቃላይ ስላንተ የምር ከልብ አድርጌ አመሰግንሃለሁ። ልዑልንም እንግዲህ ልዑሌ አውርቼ አልጨርስም። የምር አንተም በጣም አክባሪ፣ በጣም መልካም ሰው፣ በቃ የእውነት እግዚአብሔር ይጠብቅ። ሁሌም አንተ ጥሩነት ሁሌም አለ ከልቤ። የእውነት አመሰግንሃለሁ። አንተንም ስለሰጠኸኝ ክብር፣ ስለሰጠኸኝ ቦታ፣ ስለሁሉም በቃ አመሰግናለሁ በጣም ከልቤ ማለት ነው። ደግሞ በጣም ወዳችኋለሁ። ልዩ አንቺንም አመሰግናለሁ። የእውነት በአጭር ጊዜ ውስጥ እንግዲህ ብዙ ነገር አሳልፈናል። ብቻ እኔ ካወቅኩሽ ሰዓት ጀምሮ የሆነ ሰላም ከሆነ በኋላ ያለን ነገር በጣም አንቺ ጥሩ ሰው ነሽ። ጥሩ ነገርሽን አይቻለሁ። እህቴ ሆነሻል። እውነት አመሰግናለሁ። በጣም አመሰግናለሁ። ልቀፋችሁ እንጂ አስቆዘምሽ አመሰግናለሁ። እኔ በጣም እድለኛ ሴት ነኝ። እውነት እግዚአብሔር አይጥለኝም ሁሌም ማለት ነው። እውነት ዳላለክስ እና አንድ ነገር በህይወታችሁ ሲሆን በአንድ ነገር ደግሞ እግዚአብሔር ያስተካክላል። እና እኔ በዛ ሰዓት ጀስት በቃ ሰው ከጎኔ ያልነበረበት ሰዓት ነበር። ብቸኝነት አለ፣ ብዙ ነገር አለና በዛ ታይም ነው ጀስት እነሱን የሚያወቅኩት እና ብዙ ነገሬን አስረስተውኛል። ብዙ ደስታን አግኝቻለሁ ከነሱ ጋር ሆኜ። አይታችሁኛል እንዴት እየቦረኩ እንደነበር። እኔ በትንሽ ነገር ምደሰት፣ በትንሽ ነገር ምከፋ አይነት ልጅ ነኝና የእውነት እነሱ ግን አንድም ቀን አላስከፉኝም። በቃ ሁሌ ደስተኛ እንደሆነ ያደረጉኝና የምር ሁሉንም አመስግኑልኝ። እናንተንም ደግሞ አመሰግናለሁ ከልብ ሁላችሁንም። አሚን። አንተንም ወድሃለሁ፣ በጣም አመሰግናለሁ። ኪራዬ ባለበት በጣም ወድሃለሁ፣ አከብረሃለሁ ወንድሜ። ሁላችሁንም ወዳችኋለሁ እና የምትሉት ነገር የለም? መጨረሻ ሊዘጋ ነው። ምንም የምንለው ነገር የለም።
በቃ ያልጠበቅነው ነው ሁላችንም ጋር የሚታየው ፊት ምናምን። ምክንያቱም ስለ ሰው እንደዚህ ነው እንደዛ ነው ብሎ መናገር ትንሽ ይከብዳል። ሜይ ቢ ለብቻው ቢሆን ኧረ እኛ እንደ አበሻም ልምዱ የለም ሰውን አፕሪሼት የማድረግ ምናምን። ብቻ በጣም ጥሩ ሀሳብ ነው። ደስ ብሎኛል በበኩሌ እንደዚህ ከምትወዷቸው ሰዎች እንደዚህ አይነት ነገር መስማትም በጣም አመሰግናለሁ። እኔም በጣም አድርጌ አመሰግናለሁ። በጣም ወዳችኋለሁ። ለማንኛውም ቤተሰብ የእናንተ ማበረታታት አይለይ። ሁላችሁም እንግዲህ የእሱም ቻናል አለ፣ የኔም አለ፣ የልዑልም የአቢም ወደፊት የሷም ይኖራል። እንግዲህ ሁላችሁም ሳብስክራይብ እያደረጋችሁ አበረታቱ። እንወዳችኋለን። መልካም ጊዜ። ቻው በላቸው።